እግዚአብሔር ይባርካቸዋል። ፓስተርን ያምናለሁ። አሜን። እግዚአብሔር ይመስገን። በዚህ እምነት ነው የጠራው፣ በዚህ እምነት ነው አሜንም የምለው። ሃሌሉያ። ደስ ያለው ሶስት ክብር ያምጣ። እግዚአብሔር ምን አንደነው ያስተማረ በጣም በጥቂት ነገር ትልቅ መስራት እንደሚችል እና ሰሞኑን እንግዲህ ለኛ ትልቅ የደስታ ሳምንት ነው። ባለፈው ሳምንት የነበርንበትን ታውቃላችሁ። እንደገና በዚህ ሳምንት ደግሞ እጅግ ደስ ብሎናል። እናመስግንና ደግሞ ከዛ በዛው እንቀጥላለን። እንግዲህ በጣም አያምሩም ኳየሮቹ እንዴት ነው? ይሄ ኪቦርድ እንዲገዛ፣ ይሄ ማይክ የምታዩት ሳውንድ ካርድ እንዲገዛ፣ ይሄ የኳየር ልብስ እንደዚህ ውብ ሆኖ እንዲገዛ የተዘረጉ እጆች አሉ እና ስለዚህ ሁሉንም አንድ ላይ በጋራ መባረክ ማመስገን እፈልጋለሁ። የቦርድ አባላት ሳይቀር ሁሉም ከጉድለታቸው አዋጥተው በተለይ ለዚህ ኪቦርድ በጣም ባልጠበቅነው ሁኔታ እግዚአብሔር ውስጧን አነሳስቶ እህታችን ማህሌት $500 ነው የሰጠች እና የሷ መዘርጋት ሌሎቻችንን በሙሉ ብድግ አደረገን ማለት ነውና የማይታመንና የማይመስል ነገር እግዚአብሔር አደረገ በጥቂት ሰዎች ማለት ነው። እና በጣም ቤተሰቦችንም ጌታ ኢየሱስ ይባርክ። ዮኒም አለ እዚህ እጁ ላይ ከጉድለቱ ነው የዘራው። ጌታ ኢየሱስ ይባርክ። አሌክስም እንደዚሁ ጌታ ኢየሱስ ይባርክ። የቦርድ አባላት እንደዚሁ ድማችን አስረስ፣ እህታችን ይሩት፣ ፓስተር ሳሚ፣ ሶላ ለዛ ከኋላ ኑ እስኪ ወደዚህ እናንተ አንዴ ኑ ወደዚህ። ኢየሱስ ጌታ ነው። ኑ ወደዚህ ኑ እና እኔ እንዲሁ በዚሁ አጋጣሚ ባለቤቷንም ወደዚህ ልጥራ እስኪ። የማሂም ባለቤት ና ወደዚህ እስኪ። አንድ ሰው እንደዚሁ ማመስገን ደግሞ ፈልጋለሁ። በጣም በብዙ ትጋት በብዙ ድካም እና የተገዛ ቀን እኔ እንደ ሕፃን ልጅ ነው በቃ ስትደሰት የነበረው። እህታችን በምኒንም ወደዚህ መጥራት ፈልጋለሁ። ነይ እስኪ ነይ። እግዚአብሔርን ለማመስገን ነው እና ይሄ ኳየር ደግሞ እንደዚህ ውብ ሆኖ እንዲያምርበት ምክንያት የሆነችው እህታችን ሂሩት ነች። ጌታ ኢየሱስ ይባርክሽ በእውነት። ስለዚህ በጣም ቴንኪው ልላችሁ ልባርካችሁ ፈልጋለሁ። እንጸልይ እስኪ። ኢየሱስ ጌታ ነው። ማካራ ላቦራላ ባስ እጆቻችሁን ዘርጉና እስኪ ባርኳቸው። ለእግዚአብሔር ቤት ነው ያደረጉት በቅንነትና ከጉድለታቸው ከሌላቸው ነገር ላይ ነው ያደረጉት። ብዙ የሚያስፈልጋቸው ነገር ይኖራል። ብዙ ክፍተት እያለ የእግዚአብሔር ይቀድማል ብለው ዛሬ በኢየሱስ ክርስቶስም የእግዚአብሔር እጅ በላያቸው ላይ ትምጣ። የእግዚአብሔር በረከት በላያቸው ላይ ትምጣ። የእግዚአብሔር እጅ በቤታቸው ላይ ትምጣ። በዘሩት መጠን ልክ የእግዚአብሔር ክንድ በላያቸው ላይ ይዘርጋ። የእግዚአብሔር በረከት በላያቸው ላይ ይዘርጋ። የእግዚአብሔር ክንድ በላያቸው ላይ ይዘርጋ። የምትሰጡት አትጡ። እግዚአብሔር ሁሌ ዘሪ ያድርጋችሁ። ዘሮቻችሁ ሳይቀር አበዳሪ ይሁኑ። የእግዚአብሔር ቃል እንዲህ ይላል። የጻድቅ ሰው ነው አይደል የሚለው? ጻድቅ ሰው አበዳሪ ነው የሚሆነው፣ ሰጪ ነው የሚሆነው። ዛሬ በኢየሱስ ስም ባረክናችሁ። ተባረኩ። እግዚአብሔር ጎተራችሁን ይሙላላችሁ። ከማያልቀው በረከቱ እግዚአብሔር በቤታችሁ በኑሯችሁ ይክፈትላችሁ። የፋይናንስ ጎርፍ ያጥለቅልቃችሁ። ሰጣችሁ ማጨርሱት በረከት በእጃችሁ ይግባ። የምትነኩት ሁሉ ይባረክላችሁ። ያሰባችሁትን እግዚአብሔር በምድር በፍሬ ይባርካችሁ፣ ፍሬያማ ያድርጋችሁ። ጌታ ኢየሱስ አባት ሆይ እኔ ጸልያለሁ፣ እጆቻቸው እንደተዘረጋ ያንተ ደግሞ የሰማይ መስኮት በላያቸው ላይ ይከፈት። ስለ ሁሉ እናመሰግንሃለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን።
ቴንኪው፣ በጣም ቴንኪው። ጌታ ኢየሱስ ይባርካችሁ። እጅግ እናመሰግናለን ለእግዚአብሔር ቤት ስላረጋችሁት ነገር። ተባረኩ። አጨብጭቡላቸው እስኪ። ጌታ ይባረክ። አልጨረስኩም። እንግዲህ ከምስጋና ልጀምር ብዬ ነው። ትግርኛ ብቻ የሚሰማ ሰው አለ እዚህ መካከል? አማርኛ የማይሰማ የለም አይደል? እና እንግዲህ ይሄን እንደዚህ ውብ የሆነውን ነገር ገዝተን ስንመጣ የተወሰኑትን በክሬዲት ነው ይዘን የመጣ ነው። እና ደግሞ ምን ላበረታታችሁ ነው፣ እግዚአብሔር ከጉድለታችሁ ደግሞ የምትችሉትን ለእግዚአብሔር ቤት እንድታረጉ ኢንክሬጅ